السلام عليكم ورحمة الله وبركاته أحبابي الكرام አሁን እነዚህ ሁላ እንግዲህ አዲስ የመጡ ናቸው እነዚህ ምናምን አራንዲ አላህ Subhanahu Wa Ta'ala ሀገራችን ላይ መቼ ነው ሪዝቅን የሚከፍትልን እስኪ ዱዓ አድርጉ ወላሂ ያ አላህ የሆነ ሰው ላመጣ ሄጄ በቃ ሲያሳዝኑ ረብ ጠፋኝ ደግሞ የት እንዳለ እነዚህ እንዳለ አዲስ የመጡ ናቸው እነዚህ አሁን አዲስ مسكيني والله يا ሀገራችንን ወዝ ይዘዋል እስኪ ዱዓ አድርጉ በአላህ አላህ ይረዝቀን ሀገራችን ላይ አላህ Subhanahu Wa Ta'ala ሀገራችን ላይ ሪዝቃችንን አላህ ያስፋው والله እስኪ ዱዓ አድርጉ በአላህ እንዲሁ ወደ ሀገራችን ሁላችንን እንዲሁ አሟልቶ አሳክቶ ቢመልሰን ምን አለበት እንዲሁ በሀገራችን ቢያምርብን ምን አለበት ያ አላህ ያ ከሪም እዚህ ጋር ደግሞ ሴቶች አሉ ምስኪን እነዚህ ኮፊታ ተደርጎላቸው እንደይጠፉ ከጠፉ በኋላ እዚህ ደላሎች ምናምን እነዚህ ሴት ደላሎች ናቸው እነዚህ ያ አባያ የለበሱት እነዚህ እንዳለ አዲስ ናቸው እነዚህ አዲስ ናቸው እነዚህ አዲስ ናቸው እነዚህ አዲስ ናቸው አይዟችሁ እሺ ይለመዳል እሺ አይዟችሁ በሰላም መጣችሁ ሲያሳዝኑ ወላሂ الله الله طفاني سويو ሰላም ገባችሁ አይዟችሁ አይዟችሁ እንኳን ሰላም የመጣችሁ ይለመዳል እሺ ሰላም ነው እንዴት ነህ አይዞህ እሺ ምን ቁጥር አልሰጠሁም እንዴ ቤተሰብ እንዳይሰጉ ነው እንጂ ለዛ ከደገ እኮ ገባኝ ቁጥር ይዘሃል የቤተሰብ ቁጥር ላስደውልህ ነው ላስደውልኛል አስደውላለሁ ችግር የለም እሺ እስኪ ላስደውላችሁ በቃ ያስደውላል እሺ እሺ አይዞህ ምንድነው እንደ መንግስት አረጋውሳ ቀሰርጎ ወስደውም እንዴ ምስኪን والله ህፃናት አሁን እቺ ህፃናት ወረቢ አሁን እቺ ልጅ አያስ አሁን እቺ እንደዚህ መመጣና ህፃን ኮናት والله ሩጣ እኮ አልጠገበችም ገና አይ ያልተወላ ልጅነት የኔ የዋህ የኔ ምስኪን እንዴ والله العظيم አንጀታችሁ ስንስብስብ ነው የሚለው ህፃኖች ናቸው ጨርሰው والله العظيم ገና ሩጣ ያልጠገቡ ህፃኖች ወረቢ ገና ህፃን ኡፍ ያ አላህ የደረሰ ደግሞ የኔ ልጅ ጠፋ ስንሳኔ የበራችሁት ስንሳኔ የበራችሁት አምሳ ነው የገባ ታዲያ የተወሰዱት ገና አልመጣም ቃል ወርደለ ብሎ ነው ምስኪን እነዚህ አዲስ ናቸው እንኳን ደህና መጣችሁ አይዟችሁ እሺ አይዟችሁ ኢንሻአላህ እኛም እንደዚህ ነው የመጣነው አብሽሩ ምንም አዲስ ነገር የለውም አሃዘን እንደው والله العظيم እንደው ወይኔ ወረቢ እነዚህ ተሳክቶላቸው የመጡ ናቸው ያተሳካላቸው ብዙ አሉ እኔ እናት በተናነሮች والله ህፃኖች ናቸው በጣም ያ አላህ
الله سبحانه وتعالى እንዲሁ ሪዝቅን አላህ Subhanahu Wa Ta'ala ያስፋልን በሀገራችን ላይ ያ ረብ ያ ረብ እዚህ እየቆጠሯቸው ነው ሰራተኞችን እያስረከብን ነው አንድ የሚቋጥር አለ የሚቆጥር የኛ ሰው አለ አስቆጣሪም አለ ቆጠርን እያስረከብን ነው አሁን እነዚህ ደግሞ ሶሶ ምናምን ሙሙ ይሉት እንደዚህ ናቸው እናንተ ማለት እንደዚህ ናቸው አይደል ደግሞ ስቃለው ደግሞ ጥርሴ ይርገፍና ወዲያ የቦረና የባቦ የከላላ የልጓማ ጎጃሚዋ ጎንደሬዋ እነዚህ ናቸው بعد شويه يعني تسمون الاعلان بعد السنه كذا ደግሞ አንዳንድ ቦታ ታዋቻላችሁ ምን ሲሉ መስራት ጠለብ ያላችሁ ወየበሉ እድሜ ለጠለብ ይላል ምስኪን እኮ ናቸው ረብ አላህ ይጠብቃቸው ያ ረብ ሞታስ الله የኛን ቋንቋ ራሱ ለምደዋል እዚህ በጣም ሰው የኛ ሰው ከምዛት ና ምናምን ነው ና ምንድነው እንደዚህ መሰለኝ አዩ ከሞጆ ዲዮ እነዚህ ለኛ ሰው ናቸው በቃ ይሄ አየር እንዳለ ይዞት ይመጣ የኛ ሰው አሁን ይሄ ብሌምስ ያጅማ አሁን والله لازم بالله عليك ይሄ በዚህ ሰዓት ብቻ ነው ሰው በየሰዓቱ በረራ አለ በየቀኑ በረራ አለ ይሁላ ሰው እንመጣለን ሀገራችን ይለቃል ልጅ ትውልድ የለም ሀገራችን ጦርነት ነው ስቃይ ነው በሰላም መንቀሳቀስ መግባት የለ ሰርቶ መብላት የለ ኡፍ እንዴ والله لازم እኔ ምስኪን ያ አላህ ወራቢ ያሳዝነውኛል والله لازم እናንተ እንዲ እዚህ አጋዋችሁን ታዩት ደግሞ በባህር የሚገቡት ደግሞ ይበልጣል ይብሳሉ ያን والله العظيم ለማንኛውም እስካሁን ይሄን ካሳያችሁ ይበቃል ዱዓ አድርጉ ሀገራችን ሰላም እንዲሆን والله ዱዓ አድርጉ والله العظيم ዱዓ አድርጉ ሀገራችን ሰላም አላህ እንዲያደርግልን እህቶቻችን ወንድሞቻችን ያው እነዚህ አብዛኞቹ እንግዲህ ብዙ ሪስክ 15 ሺህ ላይ ተከፈለባቸው ናቸው አብዛኞቹ ዱዓ አድርጉ والله በአላ ዱዓ አድርጉ ሀገራችን ለአላህ ርዝቅን እንዲከፍትልን እንደው ሁሌ እንዲሁ በሰው ሀገር ይብቃን እስኪ በእኛ ይብቃ በተንገላታ ነው ቀጣይ ትውልድን ደግሞ ለማስቀረት እንሞክር እስኪ ዱዓ አድርጉ ቀጣይ የሚወለዱትን እንኳን ሀገራቸው ላይ ሰርተው እንዲበሉ والله እምባ ነው የሚያስመጣው ጉዳዩን ሲያስቡት ብቻ አልহামዱሊላህ على كل حال السلام عليكم ورحمة الله وبركاته أحباب الكرام እንዴት ናችሁ ሰላም ነው አልহামዱሊላህ رب العالمين አቡ አይመን ነኝ እንዴት ይዛችሁ ለረመዳን አልহামዱሊላህ رب العالمين ሰሞኑን ጠፋሁኝ መሰለኝ ትንሽ አፍዋን ትንሽ እንደ ጉንፋን ነገር የሚያዛድርጎ የነበረ አልহামዱሊላህ እንዴት ናችሁ ሰላም ነው አልহামዱሊላህ رب العالمين ዛሬ ማውራችሁ አሁንም ስለ ፍሪ ቪዛ ነው ስለ ፍሪ ኢቃማ ነው ብዙ ጊዜ አወራለሁኝ በዚህ ጉዳይ በኔጋ ከፊሎች አሉ ጥሩ ከፊሎች አሉ ያልኩኝ አወራለሁ ለምን አብዛኞቹ ሐቂቃ ብርተበላሁኝ ዛሬ والله اقسم بآيات الله ለማስተዋወቅ ምናምን ሳይሆን والله በአላህ ስም የምናገረው ነው አንዳንዴ አብዛኞቹ ሚዲያ ላይ የወጣው ሰው ሁሉ አጭበርባሪ መስሎ ስለሚታያቸው ነው አንዲቱ ለምንድነው አቡ አይመን አንተ ታማኝ ከሆንክ በቪዲዮ ማትወጣው አለችኝ በአካል መተሽ ያገኘኝ እንጂ በቪዲዮ አልወጣም አልኳት ማለት በቪዲዮ መውጣቱ ለማጭበርበር ምናምን ስላልሆነ ነው አይ በቪዲዮ መታየቱ ያን ያክል መልእክትም ላይ ሆነ ምንም ተጽዕኖ የለውም ለዛ ነው በቪዲዮ የማልወጣው ትክክል ስላልሆነ እኔ በራሴ የማላምንበት ነገር ስላለኝ በቪዲዮ መታየቱ አያስደስተኝምና ማግኘት የፈለገ በአካል በማንኛውም ቦታ በየትኛውም ወቅት ጅዳ ያለ ሰው እኔ ማግኘት ይችላል ችግር የለብኝም እኔ አልহামዱሊላህ እና አንድ ሰው በቃሉ ከተገኘ በቃሉ ቁመተ ተገኘ ሰው ይወደዋል ሰው ጋር መስራት ይችላል ሰው ጋር ሙዓመላውን መቀጠል ይችላል
الله سبحانه وتعالى إن الله يأمركم أن تؤدوا الأمانة إلى أهلها إلى القرآن لاي الله سبحانه وتعالى أمانا ወደ ሰዎቹ በትክክል በተሟላ መልኩ እንድታደርሱ አላህ አደራ ይላችኋል ይላል። አማና ኃላፊነትና ነው ትልቅ ኃላፊነትና ነውና አንድ ሰው አማና ብሎ ከሰጠ በኋላ እነዚህ አብዛኛው ሰዎች ይሄን ስራ ጭወረበሩ እኛ ጭምር መሰደብ ወይም ደግሞ አለመታመን የለብንም። ባረከላሁ ፊኩም። አንዲቱ ዛሬ ደውላ ወላሂ 10 ሺህ ሪያል ተበላሁ አለችኝ። ለምን ብላት ማቀው ሰው እጄ ላይ አዲስ ከፊል አለኝ እጄ ላይ የወጣ ተሽራለኝ የወጣ ቪዛ ላይ ጃሂዝ የሆነ ሲጀመር ጃሂዝ የሆነ ቪዛ ለምን ወጥቶ ለምን አልተሸጠም? እኔ የሚገርመኝ አብዛኛው የምትታለሉት ነገር ቶሎ እንዳያመልጥሽ ብሎኝ 10 ሺህ ብር ከወሰደ በኋላ 2 ወር ሆኖ እስከ ድረስ ምንም ነገር ቪዛውን በድሮ አካፋል ከፈየው ነው በድሮ ሲስተም እያለችኝ አወራችኝና ወላሂ ቢላህ አላህ ይሰዓድها በስ ምን ይባላል ወላሂ። እና ምንድነው አንደኛ የምትገዙትን ሰው በአካል ወቁት በአካል አግኙት። ባረከላሁ ማራታችሁም ቢሆን በአካል አግኙት። ስለ ሰውየው ማሉማት የት ሀገር እንደሆነ በአካል አግኝታችሁ አውሩት። ከዛው ላይ ብርስ ተወከላል አላህ ግዛርላ። አሁን እቺ የተበላችሁ የወጣ ተሽራ አለ ስላላት ነው። የወጣ ተሽራ ለምን ወጣ? ከወጣ በኋላ ለምን አልተሸጠም? እንዴት ወጣ? ለምን ሳይሸጥ ቀረ? ስለዚህ እንደዚህ ሲሏችሁ ብቻ የምታምኑ ሰዎች ስላጣደፋችሁ የሚያጣድፋችሁ ብራችሁ እጃችሁ እስከሚገባ ድረስ ነው። ያኔ በሰው የታመነ ሰው በፈለገው ሰው ብሩ በተሟላላችሁ ጊዜ ያምጡ። ለምንድነው አሁን ውስጥ አለብሽ ዛሬ ነው ሰውየው ያመልጣል ምናምን እና እንደዚህ የሚሉ ሰዎች እንዳያታልሏችሁ። ባረከላሁ ፊኩም ወጀዛኩሙላሁ ኸይራን። እና እስማዑ ሚኒ አሁንም ቢሆን እኔ ጋር የሚወጡ ልጆች አልহামዱሊላህ ረብል ዓለሚን እየሰራውላቸው ነው እየደወሉልኝ ነው። ስለዚህ በውስጥ አናግሩኝ። ስልኬም እዚህ ላይ ያለ ነገራችኋለሁ። አሁንም ከፊል በኔ ጋር አለ በአካል አገናኛችኋለሁ። ከፊልም ጋር ተፈልጋችሁ ችግር የለብኝም። እኔ በደላላ ማገኘው አይደለም። እኔ ከራሴ ነኝ ከአረቦቹ ጋር ማዋራው ራሴ ነኝ መስማማው። አላህ Subhanahu Wa Ta'ala ጥሩ ርዝቅን ይስጠን ይዟል። ጥሩ ርዝቅን ይስጠን። ሁላችንም ለስራ ነው ስራ ስለምሰራ ነው። እኔ ትርፍ ስለማገኝ ነው ገንዘብ ስለማገኝ ነው የምሰራው። የሚዋሽ ነገር የለውም በግልጽ ነው። ትርፍ ካላገኘው ጥቅም ካላገኘው ሞኝ እሰራለሁ ይዟል። ቪዛ ሲሸጥ ከቪዛው ላይ ትርፍ ስለማገኝ ነው የምሰራው አይደል እንዴ? ሁሉም ሰው ለስራ ነው የሚሰራው ገንዘብ ስለሚያገኝ ነው የሚለፋው። ያ ማለት ደግሞ የሰዎችን ርዝቅ ማምቆረጥ አይደለም። ታማኝ ሰው ማቀው ሰው ማምነው ሰው አድርጌ ያ የመጣው ሰው ቪዛ የገዛው ሰው ደግሞ መጠቀም አለበት። ባረከላሁ ፊኩም። ሁሌም የሰዎችን ርዝቅ እንዲበላሽ ካደረግስ የኛ ርዝቅ ይበላሻል። ይሄ ምንም ጥርጥር የለውም ሐቂቃ ማለት ነው። የሰው ድስት ደፍቶ የራስ ድስት መጣድ ፈጽሞ የለም። ጊዜው ረዘም ሊል ይችላል እንጂ ማለት ነው። ንሃያው መጨረሻው አያምርም። ታማኝ ስንሆን ለሰዎችም አላህ Subhanahu Wa Ta'ala ተወዳጅ እንሆናለን። ስራችንም ርዝቃችንም ይሰፋል። ይዟል። ባረከላሁ ፊኩም። ይሄን ነምላችሁ። አሁንም ስልኬ እዚህ ላይ ያለ ነገራችኋለሁ 0506443571 በዋትስአፕ በቀጥታ መስመር የሚሆን አው በኢሞ አይ በቴሌግራም እናንተ ፈልጋችሁት በሚጋራላችሁ መንገድ አናግሩኝ። በዚህ በቲክቶክም ከጻፋችሁልኝ አዲ ጻፉልኝ መልስላችኋለሁ። ቪዛ አለኝ ለሴትም ለወንድም ቪዛ አለኝ። ባረከላሁ ፊኩም። ሌላው ገንዘብን በላይ በተመለከተ አብዛኞቹ ሰዎች በ12000 ብር በ13000 ብር ያገኘን ነው ቪዛ 12000 ብር በብዛት የምትሉኝ ያላችሁና ልታገኙ ትችላላችሁ። አኪድ ታገኛላችሁ። ግን አብዛኞቹ ሰዎች እነዚህ ሰዎች ከአረብ ጋር ሙባሸራ አይተዋወቁም። ደላላ በደላላ ከመክተብ የአረብ ምክንያቱም አብዛኞቹ ነገ ልጁ ከመጣ በኋላ ተናዙል አድርግ ብሎ ደግሞ ሌላ ሰው ስለሚሸጠው በትንሽ ብር እንደፈለጉ ይቀያይሩታል። በትንሽ ብር እንደፈለጉ ያመጣሉ ከኢትዮጵያ ወዲያው ተናዙል አድርግ ይላሉ። ያው ከስንት አንድ እንጂ እውነተኛ አይደሉም እንደዚህ የሚሸጡት። ለምን እነሱ በየ2 ወሩ በየ3 ወሩ ሰው ብሎክ እያደረጉ ሌላ ሰው ያመጣሉ። ገበያ ነው ያዙት። ስለዚህ በረካሽ ያገኘን እንደዚህ ከላይ አስተዋውቋል ምናምን ሰዎች አረቦችን አያቋቸውም። መክተብ ደው ነው የሚጠይቁት። መክተብ ይገዙታል። ከዛ በኋላ ሰውየው እንዲያረጋ ይመለከታል። አብዛኞቹ የተበላሸባቸው መልሰው ሀገር የገቡት በዚህ ምክንያት ነው። ስለዚህ ብሩ ላይ ሳይሆን ሰውየው ላይ ፎከስ አድርጉ። ባረከላሁ ፊኩም።